ዳግም ወደ ጦርነት አንመለስም የሚለው የትግራይ ህዝብ አጣዳፊ ጥሪና የቀጠናው መሪዎች አዲስ የዲፕሎማሲ እሽቅድድም ናይሮቢ ደርሷል። ዝርዝሩን ወደ እናንተ እናደርሳለን። በሌላ በኩል ደግሞ ህዝቡን የሰደብኩት በአእምሮ ህመም ምክንያት ነው ያለው ይዘት ፈጣሪ ሚኮማይ አዲስ ማብራሪያው ይበልጥ ህዝቡን ያስቆጣው ለምንድን ነው? ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የዕለቱን ትኩስና አነጋጋሪ መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በፌዴራል መንግስትና በህዝባዊ ወያኔ ሓርነት መካከል በክልሉ እየታየ ባለው ወቅታዊ የፖለቲካና የደህንነት እንቅስቃሴ ምክንያት ዳግም ስጋት ማንዣበቡ ይነገራል። በተለይም በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍና በጊዜያዊ አስተዳደሩ መካከል ባለው ውጥረት እንዲሁም በአካባቢው በሚታዩ ወታደራዊ እንቅስቃሴዎች ምክንያት የትግራይ ህዝብ ዳግም ወደ ጦርነት አንመለስም፣ ሰላም ይሻለናል የሚል ጥሪ በስፋት ማሰማት ላይ ይገኛል። ይህንን ሁኔታ ተከትሎ የቀድሞው የናይጄሪያ ፕሬዚዳንትና የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ፣ የኬንያው ፕሬዚዳንት ዊሊያም ሩቶ፣ የቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታ፣ የቀድሞው የደቡብ አፍሪካ ምክትል ፕሬዚዳንት ፋምዚሌ ምላምቦ ንጉክ እንዲሁም የአሜሪካ የቀንድ አፍሪካ ልዩ መልእክተኛ ማይክ ሀመር ያሉበት የአካባቢውንና የዓለም አቀፍ አደራዳሪ ቡድን ወገኖችን ዳግም ወደ ውይይት ለማምጣት ጥረት በማድረግ ላይ እንደሚገኙ ተገልጿል። ለዚህም ሲባል በሚቀጥለው ሳምንት በኬንያ ናይሮቢ አዲስ የውይይት መድረክ ለመክፈት ዝግጅት እየተደረገ መሆኑን የተለያዩ ዘገቦች ይጠቁማሉ። ከሰሞኑ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደሆ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም በማለት የሰጡት አስተያየት በዲፕሎማሲያዊ ረገድ የተለያዩ ትርጉሞችን አሳድሯል። አንዳንዶች ይህ አስተያየት የፌዴራል መንግስትን ጠንካራ ቋሚ አቋም የሚያንጸባርቅ ነው ሲሉ፣ ሌሎች ደግሞ ከጀርባ አዲስ የድርድር መስመር መከፈቱን የሚያመላክት የዲፕሎማሲ ምልክት እንደሆነ ይናገራሉ። የሰላም ሂደቱ ዓላማ ቀደም ሲል በፕሪቶሪያ የተደረጉ ውሎችን ሙሉ በሙሉ ተግባራዊ ማድረግ፣ የትግራይ ክልልን ዘላቂ ሰላም ማረጋገጥና ህዝቡን ከሌላ ዙር መፈናቀልና እንግልት ለመታደግ እንደሆነ የመረጃ ምንጮች ጠቁመዋል። ውይይቱ የተሳካ እንደሚሆንና እንደማይሆን በይፋ የተረጋገጠ ነገር ባይኖርም ቀጠናዊና ዓለም አቀፍ አካላት ግጭቶች በሰላማዊ መንገድ ብቻ እንዲፈቱ ጫና ማድረጋቸውን ቀጥለዋል። ከነዚህ የዲፕሎማሲና የደህንነት ወሬዎች ባሻገር ከሰሞኑ ማህበራዊ ሚዲያውን እያቀጣጠለው ያለው የይዘት ፈጣሪው ሚኮማይክ አዲስ አስተያየት ሌላው ትኩረት የሳበ ጉዳይ ሆኗል። መረጃውን እንደሚከተለው ማህበራዊ ሚዲያ ላይ ባነሳቸው አነጋጋሪ ድርጊቶችና በሚሰጣቸው አስተያየቶች የሚታወቀው ይዘት ፈጣሪው ሚኮማይክ ከዚህ ቀደም በነበረው እንቅስቃሴ በህዝብ ዘንድ ከፍተኛ ትችት አስተናግዶ እንደነበር ይታወሳል። ቀደም ሲል እንደዘገብነው የመከላከያ ሰራዊት ዩኒፎርም ለብሶ በተለያዩ ቪዲዮዎች ላይ መታየቱና ማህበረሰቡን ባስቆጣ መልኩ የሰጠው አነጋጋሪ አስተያየት ለረጅም ጊዜ ከሚዲያ እንዲደበቅ ምክንያት ሆኖት እንደነበር የቅርብ ቃለ መጠይቁ ላይ ተናግሯል። በወቅቱ ድርጊቱ የወንጀልና የስነ ምግባር ተጠያቂነት የሚያስከትል በመሆኑ በርካቶች ኮንነውት የነበረ ሲሆን ጉዳዩ ቢቆይም ከማህበራዊ ሚዲያ ተጠቃሚዎች ዘንድ ግን መነጋገሪያ መሆኑን አላቆምም። አሁን ደግሞ በቅርቡ በመሴ ሾው የቲቪ ፕሮግራም ላይ ቀርቦ በሰጠው አዲስ ቃለ መጠይቅ ለፈጸማቸው አነጋጋሪ ድርጊቶች የሰጠው ምላሽ ሌላ አዲስ የመነጋገሪያ ርዕስ ፈጥሯል። ሚኮማይክ በቃለ መጠይቁ ወቅት የኢትዮጵያ ህዝብ የደከመ ማህበረሰብ ነው ብዬ በወቅቱ የተናገርኩትና ሌሎች ስህተቶችን የሰራሁት በአእምሮ ህመም ምክንያት ነበር፣ አሁን ግን ሕክምና አድርጌ ተሽሎኛል ሲል ተናግሯል። ይህ በእንዲህ እንዳለ ይህ ግለሰብ የሰጠው አዲስ ማብራሪያ በማህበራዊ ሚዲያውና በህዝቡ ዘንድ የተለያየ አቀባበልንና ቅሬታን አስነስቷል። በርካታ ታዛቢዎችና ተከታዮች እንደሚሉት ቀደም ሲል የተፈጸሙ ከባድ ማህበራዊና ህጋዊ ጥፋቶችን የአእምሮ ህመምተኛ ነበርኩ በሚል ምክንያት ብቻ ለማለፍ መሞከር ተገቢነት የለውም። እንደ አስተያየት ሰጪዎች ገለጻ የአእምሮ ህመም በሺዎች የሚቆጠሩ ወገኖች የሚታገሉትና ከፍተኛ ሕክምና እንዲሁም የህብረተሰብ ድጋፍ የሚሻ ህመም እንጂ የሰራቸውን ስህተት ወይም የወረደባቸውን ህዝባዊ ቁጣና ተጠያቂነት ለማምለጫ የሚሆን ጋሻ ተደርጎ መቅረብ የለበትም ይላሉ። በተጨማሪም የፈጸሙትን ድርጊት አምነው ሙሉ ኃላፊነት በመውሰድ ይፋዊ ይቅርታ ከመጠየቅ ይልቅ እውነተኛ የአእምሮ ህመምተኞችንም የሚያሳንስና የማህበረሰቡንም ስሜት የሚጎዳ ምክንያተኝነት ማቅረብ ይባስ ብሎ ሌላ ኃላፊነት የጎደለው ድርጊት ነው ሲሉ በርካቶች ይበልጥ ተቋማቸውን በመግለጽ ይገኛሉ። በአጠቃላይ ይዘት ፈጣሪው ከዚህ ቀደም በነበረው አነጋጋሪ እንቅስቃሴ የተነሳ ከገባበት የማህበረሰቡ ጥል ለመውጣት ያቀረበው አዲስ ማስተባበያ የፈጠረውን ቁጣ ያበረደው ሳይሆን ይበልጥ አዲስ አጀንዳና ጥያቄን ያስነሳ ሆኗል። የዛሬው መረጃዎቻችን እነዚህን ይመስሉ ነበር። እናንተስ አንድ ግለሰብ የሰራቸውን ጥፋቶች በህመም ማሳበብ ተገቢ ነው ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግም የቻናላችን ቤተሰብ ሁኑ። በያላችሁበት መልካም ጊዜ ተመኘን።